የኢፌድሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸውን የተሰማው። ቆላ ተንቤን የወጣው አንዱ ክፍለ ጦር እንደ አባጉና ወደ ደብረ አባይ መውጫ በጊዜያዊነት እየተቀመጠ ሲሆን ከደጋ ተንቤን የወጣው ሁለተኛው ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ካባ ላይ መስፈሩን ምንጮች ገልጸዋል። ከዚህ ጋር ተያይዞ የኢትዮጵያም የኤርትራም ጦር ወደ ድንበር እየተንቀሳቀሰ የሚገኝ ሲሆን ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለውን ጦሩን አስጠግቷል ብለዋል። በሁለቱ ሀገራት መካከል ጦርነት የመቀስቀስ እድሉ ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆኑ ታውቋል። እስካሁን ጦርነት አንፈልግም፣ የትግራይ ህዝብ ከዚህ በላይ መሰቃየት የለበትም ያሉ 3 ከፍተኛ ጀነራሎች ከጦሩ ሸሽተው አዲስ አበባ መግባታቸውም ታውቋል። እነዚህ 3 ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው ነው አዲስ አበባ የገቡት። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ያለው ወታደራዊ ውጥረት ውስጥ ዳግም መሳተፍን ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑ ተመልክቷል። እነዚህ ወታደራዊ አዛዦች በጦርነት የምናመጣው ለውጥ የለም የሚል አቋም በማራመዳቸውና ጽምዶን በመቃወማቸው ምክንያት ለ6 ወርና ከዚያ በላይ በትግራይ ክልል የቁም እስረኛ ሆነው ነበረ። ጀነራሎቹ የአርሚ 17 ዋና አዛዥ ብርጋዴር ጀነራል ጉዑሽ ገብሬ፣ የአርሚ 22 ዋና አዛዥ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል ወይም በቅጽል ስማቸው ወለጋ ናቸው። በተለይ ብርጋዴር ጀነራል ጉዑሽ ገብሬ ጥር 9 ቀን 2018 ዓ.ም በትግራይ በቁጥጥር ስር ውለው ጥር 25 2018 ዓ.ም በዋስ ተለቀው ጉዳያቸውን በውጭ ሆነው እንዲከታተሉ ወታደራዊ ፍርድ ቤት ወስኖላቸው ነበረ ከእስር የተለቀቁት። ጀነራሉ የሰራዊቱን ውሳኔ አንቀበልም ብለዋል በሚል በፍስሐ ማንጁስ በኩል የእስር ትዕዛዝ ወጥቶባቸው ከነበሩት ውስጥ የሚገኙ ሲሆን ሻዕቢያን አልደግፍም፣ የትግራይ ህዝብ ጠላት ነው የሚል አቋም ሲያንጸባርቁ የነበሩ ናቸው። ታዲያ ይህ ጸረ ኤርትራ የሆነ አቋም ማራመዳቸው በጽምዶ አምላኪ የህወሓት ሰዎች ዘንድ ጥርስ ያስነከሰባቸው ጉዳይ ሲሆን ለጨካኙ ሻዕቢያ ተላልፈው ሊሰጡ መወሰኑን ተከትሎ ትግራይ ውስጥ መቀመጥ ለህይወታቸው አደጋ መሆኑን ተረድተው በሚደንቅ አመጣጥ ከቁም እስረኛነት አምልጠው አዲስ አበባ ገብተዋል ተብሏል። ከዚህ ጋር ተያይዞ በአሁኑ ሰዓት በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱንና ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አንድ የምርመራ ዘገባ አመላክቷል። ተመራማሪው ማህደር ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አስተላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያል ብለዋል። እንደ ዘገባው ትንታኔ ለወቅታዊው ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ታጣቂዎች የከፈቱት ጥቃት ነው። ምንም እንኳ ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል ብለዋል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱ እየጨመረ መምጣቱ በምርምሩ ተጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱ ተመልክቷል። በኢትዮጵያ ግዛት የሳተላይት ምስሎችንና የመሬት ላይ መረጃዎችን ዋቢ ያደረገው ምርምሩ የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀሌ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበበትን ክስ ቢክድም በተግባር ግን በኢትዮጵያ ግዛት ውስጥ ያለው ተጽዕኖ እየሰፋ መሆኑ ተገልጿል። የኢትዮጵያ መንግስት ውጥረቱን ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርመራው ተተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቱን ለመቀስቀስ ያላት ፍላጎት መጨመሩ የመከላከል ስትራቴጂው ውጤታማ እንዳይሆን አድርጎታል ይላል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ ተብሏል። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪ
በተጨማሪው ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀጠናው የራሳቸው የጥቅም ትስስር ስላላቸው ገለልተኛ ሆነው ለማደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል ተብሏል። ወደ ውጭ ስናመራ እንግሊዝ ሳትጠበቅ ለኢራን ጥቃት የሚሆን ክፍት መሬት የለኝም ብላለች። ዩናይትድ ኪንግደም የጦር ሰፈሮቿን ለአሜሪካ ከልክላለች። ሀገሪቱ በኢራን ላይ ሊሰነዘር ለታቀደው ጥቃት የጦር ሰፈሮቼን አልፈቅድም ስትል ነው ያስታወቀችው። ከዚህ ቀደም አሜሪካ በመካከለኛው ምስራቅ ለምታደርጋቸው ወታደራዊ እንቅስቃሴዎች እንደ ራፍ ፌርፎርድ እና ዲዮጎ ጋርሺያ ያሉ የብሪታንያ ተቋማትን ስትጠቀም ቆይታለች። ነገር ግን በሁለቱ ሀገራት መካከል ባለው የቆየ ስምምነት መሰረት እነዚህ የጦር ሰፈሮች ለጥቃት እርምጃ እንዲውሉ የእንግሊዝ መንግስት ቅድሚያ ፍቃድ መስጠት ይኖርበታል። ታዲያ ይህንን ፍቃድ ነው እንግሊዝ የከለከለችው። እንግሊዝ ፍቃድ አልሰጥም ማለቷ የተሰማው ዋሽንግተን የጦር መርከቦችን፣ አውሮፕላኖችንና ሌሎች ወታደራዊ ቁሳቁሶችን ወደ ቀጠናው እያጓጓዘች ባለችበትና ኢራን የኒውክሌር መርሃ ግብሯን ካልገደበች ወታደራዊ እርምጃ ወስዳለሁ በሚል ዛቻዋን ባጠነከረችበት ወቅት ነው። በእንግሊዝ በኩል ያለው ዋነኛው ስጋት አሜሪካ በኢራን ላይ የምትሰነዝረው ጥቃት ከዓለም አቀፍ ሕግጋት ጋር ያለው መጣረስ ነው። ጠቅላይ ሚኒስትር ኬር ስታርመርና የሕግ አማካሪዎቻቸው ያለ ጠንካራ የሕግ ምክንያት ወይም የተመድ የጸጥታው ምክር ቤት ድጋፍ የብሪታንያን የጦር ሰፈሮች ለጥቃት ማዋል አገሪቱን ለከፍተኛ የሕግ ተጠያቂነት ሊዳርጋት እንደሚችል አምነዋል ተብሏል። ይህ የሕግ ስጋት በሁለቱ ሀገራት መካከል ያለውን የቆየ ወታደራዊ ትብብር ወደ መፈተን ደረጃ አድርሶታል። ዋይት ሀውስ በበኩሉ በኢራን ላይ ሊፈጸም ለሚችል ጥቃት ዝርዝር ወታደራዊ እቅድ እያወጣ ሲሆን ለዚህም በህንድ ውቅያኖስ የሚገኘውን የዲዮጎ ጋርሺያ የአሜሪካ የጦር ሰፈርና በግሎስተርሻየር የሚገኘውን የአሜሪካ ቦምብ ጣይ አውሮፕላኖች ማረፊያ የሆነውን ራፍ ፌርፎርድ የመጠቀም ፍላጎት አለው። ታዲያ ጥቃቱን አስመልክቶ ትራምፕ ባስተላለፉት ማስጠንቀቂያ ኢራን እንግሊዝንና ሌሎች ሀገራትን ኢላማ ልታደርግ እንደምትችል ገልጸው ኢራን ስምምነት ላይ ላለመድረስ ከወሰነች አሜሪካ ዲዮጎ ጋርሺያንና በፌርፎርድ የሚገኘውን የአየር ማረፊያ መጠቀም ሊያስፈልጋት ይችላል ብለው ነበር። ነገር ግን እንግሊዝ ፈቃደኛ አለመሆኗ ነው የተሰማው። ዋሽንግተን በኢራን ላይ ለሚቃጣው እርምጃ ሁሉንም አይነት ወታደራዊ አማራጮችን በማሟላት ላይ ትገኛለች። የዋይት ሀውስ እቅድ አውጪዎች ጥቃቱ ድንገተኛና እጅግ ከፍተኛ ኃይል ያለው እንዲሆን በማቀድ የአውሮፕላን ተሸካሚ መርከቦችንና የረጅም ርቀት ቦምብ ጣይ አውሮፕላኖችን በተጠንቀቅ አቁመዋል። ይህ ዝግጅት በዋነኝነት የኢራን የኒውክሌር እና የሚሳኤል ማዕከላት በአጭር ጊዜ ውስጥ የማዳከም ዓላማ ያለው ነው ተብሏል። የአሜሪካ የጦር ኃይል እስከ መጪው ቅዳሜና እሁድ ድረስ ሙሉ በሙሉ ዝግጁ እንደሚሆን ቢገለጽም የብሪታንያ የአየር ጦር ሰፈሮች አለመፍቀድ ግን እቅዱን ሊያስተጓጉል ይችላል የሚል ስጋት አለ። የፔንታጎን ባለስልጣናት እንደ ፌርፎርድ ያሉ ስልታዊ ቦታዎችን ማጣት የአውሮፕላኖችን የበረራ ርቀትና የነዳጅ አቅርቦት አስቸጋሪ እንደሚያደርገው ይናገራሉ። በመሆኑም ወታደራዊ ዝግጅቱ አሁን ካለው ውጥረት ጋር ተዳምሮ አሜሪካን ሌሎች አማራጭ መንገዶችን እንድትፈልግ እያስገደዳት እንደሆነ ተጠቁሟል። አሜሪካ ኃይልን እንደ አማራጭ በመያዝ ድርድርን ለማስቀጠል ብትሞክርም የብሪታንያ ፈቃድ አልሰጥም ባይነት ግን በምዕራባውያን አጋሮች መካከል ያለውን አንድነት ጥያቄ ውስጥ ከቶታል። ይህም በኢራን ላይ የሚወሰደው ማንኛውም እርምጃ ከወታደራዊ ብቃት ይልቅ በህጋዊና ፖለቲካዊ ስምምነቶች ላይ ወደ መመስረት እየተጓዘ እንደሆነ ያሳያል ተብሏል። ከዚሁ ከኢራንና ከአሜሪካ ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ ምሽቱን መግለጫ ሰጥተዋል። ፕሬዚዳንቱ በመግለጫቸው ለኢራን የ10 ቀነ ገደብ ሰጥቻለሁ ሲሉ ነው የተደመጡት። ፕሬዚዳንት ዶናልድ ትራምፕ ኢራን ከኒውክሌር መርሃ ግብሯ ጋር በተያያዘ ስምምነት ላይ መድረስ እንዳለባት፣ ካልሆነ ግን መጥፎ ነገሮች እንደሚከሰቱ በማስጠንቀቅ አሜሪካ እርምጃ ከመውሰዷ በፊት የ10 ቀናት የጊዜ ገደብ እንደሰጠች ገልጸዋል። ትራምፕ በንግግራቸው ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ ላይ እንደሚገኝ ቢገልጹም ቴህራን ግን ትርጉም ያለው ስምምነት ላይ መድረስ እንዳለባት አሳስበዋል። ኢራንን በተደጋጋሚ ለማጥቃት የዛቱት ትራምፕ በዋሽንግተን በተካሄደው የመጀመሪያው የሰላም ቦርድ ወይም ቦርድ ኦፍ ፒስ ስብሰባ ላይ ኢራን እሺ የማትል ከሆነ ግን መጥፎ ነገሮች ይከሰታሉ ብለዋል። ትራምፕ በፈረንጆቹ ሰኔ ወር 2025 አሜሪካ የፈጸመችውን የአየር ጥቃት በማስታወስ የኢራን የኒውክሌር አቅም መውደሙን ገልጸው አሁንም ግን አንድ እርምጃ ወደፊት መሄድ ሊያስፈልገን ይችላል ሲሉ አክለዋል። ዝርዝር መረጃ ባይሰጡም ምናልባት በሚቀጥሉት 10 ቀናት ውስጥ የምታውቁት ይሆናል ብለዋል። የኢራንና የአሜሪካ ተደራዳሪዎች ባለፈው ማክሰኞ የተገናኙ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በመመሪያ መርሆች ላይ መስማማታቸውን ገልጸው ነበር። ይሁን እንጂ የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሌቪት እንደተናገሩት ሁለቱ ወገኖች አሁንም በአንዳንድ ጉዳዮች ላይ የተራቀቀ አቋም አላቸው ሲሉ ተደምጠዋል።
ታዲያ ትራምፕ ከ10 ቀነ ገደቡ ንግግር ባሻገር ጥሩ ንግግሮች እየተካሄዱ መሆኑን ገልጸው አንድ ከፍተኛ የአሜሪካ ባለስልጣንም ኢራን የአሜሪካን ስጋቶች እንዴት መፍታት እንደምትችል የሚያሳይ የጽሑፍ ሀሳብ እንደሚቀርብላት ተናግረዋል። ትራምፕ ቴህራን አሜሪካን በመከተል የሰላም መንገድን እንድትመርጥ ጥሪ አቅርበዋል። የኒውክሌር መሳሪያ ሊኖራቸው አይችልም፣ ነገሩ በጣም ቀላል ነው ያሉ ሲሆን እነሱ የኒውክሌር መሳሪያ ካላቸው በመካከለኛው ምስራቅ ሰላም ሊኖር አይችልም ሲሉ አክለዋል። ኢራን በበኩሏ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ መሆኑን ገልጻ በዚህም ትልልቅ የሚባሉ ቅናሾችን ለማድረግ ፈቃደኛ አልሆነችም። ዋሽንግተን ግን ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም ትፈልጋለች። በተጨማሪም አሜሪካና እስራኤል ኢራን የረጅም ርቀት ባላስቲክ ሚሳኤሎችን እንድታቆም፣ በመካከለኛው ምስራቅ ያሉ ቡድኖችን መርዳት እንድታቆምና በሀገር ውስጥ ያሉ ተቃውሞችን በኃይል ማፈን እንድታቆም ይፈልጋሉ። ኢራን ግን ከኒውክሌር ጉዳይ ውጪ ሌላ ነገር ላለመወያየት የጸና አቋም ያላት ሲሆን የሚሳኤል አቅሟን ለመገደብ የሚደረገውን ጥረት ቀይ መስመር ስትል ትጠራዋለች። የሳተላይት ምስሎች እንደሚያሳዩት ኢራን ካለፈው በጋ ጀምሮ የፈረሱባትን የኒውክሌርና የሚሳኤል ቦታዎችን ስትጠግን የቆየች ሲሆን አሜሪካም በመካከለኛው ምስራቅ ባሏት ወታደራዊ ካምፖች ላይ ዝግጅት ስታደርግ ታይቷል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በበኩላቸው ዜጎቻቸው ኢራንን በአስቸኳይ ለቀው እንዲወጡ በማሳሰብ ያላቸው ጊዜ ጥቂት ሰዓታት ብቻ እንደሆነ አስጠንቅቀዋል። ትራምፕ በኢራን ላይ ጥቃት ለመሰንዘር ማስፈራሪያ የጀመሩት የኢራን ባለስልጣናት በሀገሪቱ ውስጥ የተነሳውን ተቃውሞ ለማስቆም በወሰዱት እርምጃ ምክንያት እንደሆነ ይታወሳል። በመጨረሻ መረጃችን ኢራን ቀደም ሲል ጥቃት የተሰነዘረባቸውን ወታደራዊና የኒውክሌር ተቋማቷን ዳግም በመገንባትና ከመሬት በታች በመቅበር ላይ መሆኑን የሳተላይት ምስሎች ይፋ አድርገዋል። ይህ የቴህራን እንቅስቃሴ ከአሜሪካ ጋር ያለው የኒውክሌር ድርድር ውጥረት በነገሰበትና ዋሽንግተን ድርድሩ ካልተሳካ ወታደራዊ እርምጃ እወስዳለሁ የሚል ዛቻ እየሰነዘረች ባለችበት ወቅት ነው። ከቴህራን በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኘውና የኢራን እጅግ ወሳኝ ወታደራዊ ጣቢያ የሆነው የፓርቺን ኮምፕሌክስ አዳዲስ ግንባታዎች እየተከናወኑበት መሆኑ ተመልክቷል። ባለሙያዎች እንደሚሉት ኢራን በአንድ አዲስ ተቋም ላይ የኮንክሪት መከላከያ ወይም ሺልድ በመገንባት በአፈር የመሸፈን ስራ አከናውናለች። ይህ ስፍራ በ2024 በእስራኤል ጥቃት ደርሶበት እንደነበር የሚታወስ ሲሆን ምስሎቹ ግንባታው በከፍተኛ ፍጥነት እየተከናወነ መሆኑን ያሳያሉ። በሌላ በኩል ባለፈው ዓመት በእስራኤልና በኢራን መካከል በተቀሰቀሰው የ12 ቀናት ጦርነት ወቅት በአሜሪካ ድብደባ የተፈጸመበት የኢስፋሃን የኒውክሌር ማበልጸጊያ ጣቢያ ላይ አዳዲስ እንቅስቃሴዎች ታይተዋል። በጥር ወር መጨረሻ የተነሱ የሳተላይት ምስሎች እንደሚያሳዩት ኢራን በጣቢያው የሚገኙ 2 የመሿለኪያ መግቢያዎችን በአፈር የመቅበር ስራ አከናውናለች። የካቲት 9 ቀን ደግሞ የወጣ አዲስ መረጃ ሶስተኛው መግቢያም በአፈር መሸፈኑንና ወደ መሬት የውስጥ መተላለፊያ የሚወስዱ መንገዶች ሙሉ በሙሉ መቀበራቸውን አረጋግጧል። ኢራን ከመሬት በታች ያሉ ተቋማትን ከማጠናከር በተጨማሪ በጦርነቱ ወቅት ጉዳት የደረሰባቸውን የሚሳኤል ማከመቻ ጣቢያዎቿን በመጠገን ላይ እንደምትገኝ ተሰምቷል። ምንም እንኳ ምዕራባውያን ኢራን የኒውክሌር ቦምብ ፍንዳታ ሙከራዎችን ታደርጋለች የሚል ጥርጣሬ ቢኖራቸውም ቴህራን ግን የአቶሚክ መሳሪያ የመገንባት ፍላጎት እንደሌላት በተደጋጋሚ እያስተባበለች ትገኛለች። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘንላችሁ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም